ቤተሰብ ማለት የህይወት መሰረት ነው። ነገር ግን በካናዳ የምትኖሩ ብዙዎቻችሁ አንድ ትልቅ ባዶነት እንዳለባችሁን እናውቃለን። ያ ባዶነት ደግሞ እናትና አባቶቻችሁ በቅርብ አለመኖራቸው ነው። ምናልባት ልጆቻቸውን ሲያቅፉ ለማየት፣ አብራችሁ ቡና ለመጠጣት ወይም በዓላትን በጋራ ለማክበር ተመኝታችሁ ይሆናል። ነገር ግን ካናዳ የኢሚግሬሽን ህግ ጥብቅና የህግ መስፈርትን እንቅፋት ሆኖባችሁ ነበር። ዛሬ አንድ ትልቅ የምስራች አለኝ። የካናዳ መንግስት የወላጆችና የአያቶችን ሱፐር ቪዛ ላይ ያደረገው አዲስ ማሻሻያ ያሰባችሁትንና የናፈቃችሁትን ጊዜ እውን ሊያደርግ ነው። ዛሬ የምነግራችሁ መረጃ የገቢ መስፈርቱ እንደላላና ወላጆቻችሁን እስከ 5 ዓመት ድረስ ያለምንም ጭንቀት አጠገባችሁ ማቆየት የምትችሉበት ሚስጥር ነው። ይህ ቪዲዮ እስከ መጨረሻው ከተከታተላችሁ ለረጅም ጊዜ የከበዳችሁን የኢሚግሬሽን በር ዛሬ ወለል ብሎ ሲከፈት ታያላችሁ። ሰላም ውድ የዲያስፖራ ፕላስ ቤተሰቦች እንደምን አላችሁ? ዛሬ እንደተለመደው በአዲስ ርዕሰ ጉዳይ ተመልሰን መጥተናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የካናዳ ወቅታዊ የኢሚግሬሽን ሁኔታ። ካናዳ ኢሚግሬሽን ፖሊስ በየጊዜው የሚለዋወጥና ለዓለም አቀፍ ስደተኞች በርካታ እድሎችን የሚከፍት ቢሆንም በቅርቡ የወጡት አዲስ መመሪያዎች ግን ለብዙዎች ግራ የሚያጋቡ ሆነዋል። ዛሬ በዝርዝር የምንመለከተው እነዚህ ነጥቦች የወላጆችን ሱፐር ቪዛ፣ የዜግነት ክፍያ ጭማሪና የክፍለ ሀገራትን ስልጣን የሚመለከቱ ናቸው። ካናዳ ለምን እነዚህ ለውጦች ማድረግ አስፈለጋት? በኢትዮጵያና በሌሎች ሀገራት ለሚገኙ አመልካቾችስ ምን ትርጉም አለው? ካናዳ በአሁኑ ወቅት የሰው ኃይል እጥረት ለመቅረፍ የህዝብ ቁጥሯን ለማመጣጠን በየዓመቱ ግማሽ ሚሊዮን የሚጠጉ ነዋሪዎችን ለመቀበል ማቅዳለች። ነገር ግን ይህ ቁጥር ብቻውን ትርጉም የለውም። መንግስት ስደተኞችን በምን መስፈርት እንደሚቀበልና በሀገሪቱ ውስጥ ሲገቡ ምን አይነት መብት ግዴታ እንደሚኖራቸው በየጊዜው ደንቦችን ያወጣል። በዚህ ትረካችን ውስጥ እያንዳንዱን ነጥብ በጥልቀት እየተነተንን ለእናንተ የሚበጀውን መንገድ እንጠቁማቸዋለን። የወላጆችና የአያቶች ሱፐር ቪዛ። የመጀመሪያውና ዋናው ነጥብ ስለ ሱፐር ቪዛ ማሻሻያ ነው። ሱፐር ቪዛ ማለት አንድ የካናዳ ዜጋ ወይም ቋሚ ነዋሪ ወላጆቹን ወይም አያቶቹን ለረጅም ጊዜ በሀገሪቱ እንዲቆዩ የሚያደርግ ልዩ ፈቃድ ነው። አዲሱ መመሪያ የሚያተኩረው በገቢው መስፈርት ኢንካም ሪኳየርመንት ላይ ነው። ቀደም ሲል የነበረው ህግ ሎው ኢንካም ከቶፍ የሚባል ስሌት የተመሰረተ ሲሆን አንድ ግለሰብ ወላጆቹን ለማምጣት የግድ ከፍተኛ ተከፋይ መሆን ነበረበት። አሁን ግን መንግስት ይህንን መስፈርት ለማለስለስ የወሰነው ቤተሰቦች ተለያይተው እንዳይኖሩ በማሰብ ነው። ወላጆች ካናዳ ሲመጡ በኢኮኖሚው ላይ ጫና ከመፍጠር ይልቅ ወጣቱ የሰው ኃይል በሙሉ አቅሙ ወደ ስራ እንደሚሰማራ፣ ልጆቹን መንከባከብና ቤትን መጠበቅ ትልቅ ድጋፍ እንደሚያደርጉ ያስባል። በዚህ ክፍል ውስጥ ወላጆቻችሁን ለማምጣት የምታስቡ የገቢ ማረጋገጫ እንዴት እንደሚሰላ፣ በየዓመቱ የሚያቀያይረውን የገንዘብ መጠን፣ የህክምና ኢንሹራንስ እና አስፈላጊነት በዝርዝር እንመለከታለን። ሱፐር ቪዛ እስከ 10 ዓመት የሚያገለግል ሲሆን በአንድ ጊዜ መግቢያ እስከ 5 ዓመት መቆየት መቻሉ ለብዙ ቤተሰቦች ትልቅ እፎይታን ይዟል። የዜግነት ማመልከቻ ክፍያ ጭማሪ ለምን፣ መቼና እንዴት? ሁለተኛው ነጥብ የካናዳ ዜግነት ማመልከቻ ክፍያን ይመለከታል። ከሚያዝያ 2026 ጀምሮ ክፍያው ላይ መጠነኛ ጭማሪ ይደረጋል ተብሏል። ካናዳ ለረጅም ዓመታት የዜግነት ክፍያዋን ሳትጨምር ቆይታለች። ይሁን እንጂ አሁን የማመልከቻዎች ቁጥር ከፍተኛ ሁኔታ በመጨመሩና የዲጂታል አሰራርን ለማስፋፋት የሚጠይቀው ወጪ መንግስት ክፍያውን እንዲከልስ አስገድዶታል። ይህ ጭማሪ ለአመልካቾች ምን ማለት ነው? የ3 ዓመት ቆይታ ጊዜያቸውን ያጠናቀቃችሁ ዜግነት ለመጠየቅ የምትጠብቁ ከሆነ እስከ ሚያዝያ 26 ባለው ጊዜ ውስጥ አመልከቻችሁን ማጠናቀቅ ገንዘብ ለመቆጠብ ይረዳቸዋል። የዜግነት ግዴታ ሂደት ተፈተናዎችና ቋንቋዎች ብቃትና የደህንነት ምርመራዎችን ያካትታል። ክፍያው መጨመሩ የአገልግሎቶችን ጥራትና ፍጥነት ይጨምራል ተብሎ ቢጠበቅም ተመልካቾች ግን ይህንን ገደብ ጊዜ አውቆ አስቀድመው መዘጋጀት እንዳለባቸው እየተነገረ ይገኛል። ሶስተኛውና እጅግ በጣም ወሳኝ የሆነው ነጥብ የክፍለ ሀገራት ፕሮቪንስ ስልጣን መጨመር ነው። ካናዳ ውስጥ 10 ክፍለ ሀገራትና 3 ግዛቶች አሉ። ትሪቶሪስ አሉ። ከዚህ በፊት አብዛኛው ስደተኞች ምርጫ የሚከናወነው በፌደራል መንግስቱ በኩል ነበር። አሁን ግን ክፍለ ሀገሪቱ የራሳቸውን ስደተኞች የመምረጥ ሰፊ ስልጣን ተሰጥቷቸዋል። ይህ ለምን አስፈለገ? በቶሮንቶ፣ ኦንታሪዮ እና በቫንኩቨር ብሪቲሽ ኮሎምቢያ ያሉ ከተሞች በስደተኞች ተጨናንቀዋል። በሌላ በኩል ደግሞ ኒው ብራንስዊክ እና ኖቫ ስኮሺያ ያሉ ሀገራት ከፍተኛ የሰው ኃይል እጥረት እያጋጠማቸው ይገኛል። አዲሱ አሰራር ክፍለ ሀገሪቱ የራሳቸውን ፕሮፌሽናል ኖሚኒ ፕሮግራም PNP እንዲያጠናክሩና ለክልላቸው የሚመጥኑ ባለሙያዎችን እንዲጠሩ ያስችላቸዋል። ይህ ማለት አንድ አመልካች በፌደራል ደረጃ ነጥብ ባያገኝ እንኳን በአንድ የተወሰነ ክፍለ ሀገር በሚፈለግ ሙያ ውስጥ ካለ በቀላሉ መመረጥ እድል ይኖራል ማለት ነው። በዚህ ክፍል ውስጥ የትኞቹ ክፍለ ሀገራት የትኛውን ሙያ ቅድሚያ እንደሚሰጡና የPNP ሂደት እንዴት መጀመር እንደሚቻል በሰፊው በቀጣይ ቪዲዮ እናያለን። በመጨረሻም እነዚህን 3 ለውጦች አጠቃላይ ለካናዳ ተጓዦች ምን ትምህርት ይሰጣሉ?
አንደኛው መረጃን በወቅቱ ማግኘት ነው። በምስሉ ላይ እንደምትጠቀሰው ከኤምባሲው ጋር መረጃዎችን ማረጋገጥ ለስኬት ቁልፍ ነው። ሁለተኛው ዝግጅት ደግሞ የገንዘብ ጭማሪዎችን ለማቋቋም የገቢ መስፈርቶችን ለማሟላትና የክፍለ ሀገራትን እድል ለመጠቀም አስቀድሞ መዘጋጀት ያስፈልጋል። ካናዳ አሁንም ቢሆን ለታታሪ ስደተኞች ክፍት ናት። ነገር ግን ህጎቹ ይበልጥ ሙያዊ ብቃትና ወደ አካባቢ ፍላጎቶች እያዘነበሉ መጥተዋል። የካናዳ መንግስት ቤተሰብን ማገናኘት ፋሚሊ ሪዩኒፊኬሽን ለሀገሪቱ ማህበራዊ ጥንካሬ ወሳኝ መሆኑን በጽኑ ያምናል። በዚህ ምክንያት የወላጆችና አያቶች ሱፐር ቪዛ ለብዙ ስደተኞች ዋነኛ ተመራጭ ሆኖ ይገኛል። ይህ ቪዛ ወላጆችና አያቶችን በካናዳ ለረጅም ጊዜ እንዲቆዩ የሚያስችል ልዩ የጉብኝት ፍቃድ ሲሆን በቅርቡ በወጡት መመሪያዎች ላይ እንደተመለከትነው መንግስት በገቢ መስፈርት ኢንካም ሪኳየርመንት ላይ ትልቅ ማሻሻ ማድረጉ ትልቅ የምስራችን ሰጥቷል። ቀደም ሲል አንድ ግለሰብ ወላጆቹን ወደዚህ ለማምጣት በጣም ከፍተኛና በጣም ኤክስፔንሲቭ የሆነ ኢንካም ከቶፍ የተባለውን ጥብቅ መስፈርት ማሟላት ነበረበት። አሁን ግን ይህ መስፈርት በድጋሚ ታይቶ አሬንጅመንት ውስጥ አስገብተውት ከፍተኛ ገቢ ያላቸው ነዋሪዎች ቤተሰቦቻቸውን ያለ ከፍተኛ ገንዘብ ጭንቀት እንዲያመጡ እድል ከፍቷል። ይህ ለውጥ በተለይ በካናዳ አዲስ ለሆኑና ገና በኢኮኖሚ እየጠነከሩ ላሉ ኢትዮጵያውያንና ኤርትራውያን ስደተኞች ትልቅ የምስራች ነው። የሱፐር ቪዛ ዋነኛው ጠቀሜታ የቆይታው ጊዜ መራዘም ነው። እንደ ተራ ጉብኝት ቪዛ፣ ቪዚተር ቪዛ በ6 ወሩ ሀገርን ለቆ መውጣት ሳይጠበቅባቸው ወላጆች በአንድ ጊዜ እስከ 5 ዓመት ድረስ በካናዳ መቆየት ይችላሉ። በተጨማሪም ሀገር ውስጥ ሆነው የ2 ዓመት ተጨማሪ እድሳት መጠየቅ የሚችሉ ሲሆን ይህም በአጠቃላይ እስከ 7 ዓመት ተከታታይ ቆይታ ውስጥ ሊኖሩ ይችላሉ። ይህ መሻሻል ወላጆች ከልጆቻቸውና ከልጅ ልጆቻቸው ጋር በቂ ጊዜ እንዲያሳልፉ ከማድረጉም በላይ በጥቂት ወሩ ለቪዛ እድሳትና ለጉዞ የሚወጣውን ከፍተኛ ወጪና እንግልት ይቀንሳል ተብሎ ተነግሯል። መንግስት ይህን ያደረገው ወላጆች በካናዳ ለሚኖሩበት ጊዜ በቤት ውስጥ የሚሰጡት ድጋፍ በጣም ሀይ ሆኖ ስለተመለከተ ነው። ወጣቱ የሰው ኃይል በሙሉ አቅሙ ወደ ስራ ገበታው እንዲሰማራና ለሀገሪቱ ኢኮኖሚ አስተዋጽኦ እያበረከተ ስለሚረዳም ነው። ይሁን እንጂ የገቢ መስፈርቱ ቢለሰልስም አመልካቾች ሊዘነጓቸው የሚገቡ ወሳኝ ነጥቦች አሉ። ምስሉ ላይ እንደተጠቀሰው ማንኛውም ሂደት ከመጀመሩ በፊት ወቅታዊ የገቢ መጠን ከካናዳ ኤምባሲ ወይም ከኦፊሻላዊው ድረገጽ ካናዳ ሲኤ ማረጋገጥ አስፈላጊ ነው። በተጨማሪም ሱፐር ቪዛ ለማግኘት ወላጆች የካናዳ ሕክምና ኢንሹራንስ ሜዲካል ኢንሹራንስ ሊኖራቸው ግዴታ ነው። ይህ ኢንሹራንስ ቢያንስ ለ1 ዓመት የሚቆይና 100,000 የካናዳ ዶላር ሽፋን የሚሰጥ መሆን አለበት። ይህም ወላጆች በካናዳ የሚቆዩበት ጊዜ ድንገተኛና የጤና እክል ቢያጋጥማቸው በሀገሪቱ የነጻ ሕክምና ስነስርዓት ላይ ጫና እንዳይፈጥሩ ታስበው የተደረገ ነው። ስለዚህ አመልካቾች የገቢ ማረጋገጫቸውን ከማዘጋጀት ጎን ለጎን ለኢንሹራንስ የሚሆን በጀት አስቀድመው መመደብ ይኖርባቸዋል። በመጨረሻም የሱፐር ቪዛ ማመልከቻ ሂደት የህክምና ምርመራን ሜዲካል ኤግዛም ያካትታል። ወላጆች ወደ ካናዳ ከመምጣታቸው በፊት በካናዳ ኢሚግሬሽን ተቀባይነት ባላቸው ዶክተሮች አማካኝነት ምርመራ ማድረግ አለባቸው። ይህ ሂደት ወላጆቻችሁ በካናዳ ለረጅም ጊዜ ለመቆየት የሚያስችል የጤና ሁኔታ ላይ መሆናቸውን ለማረጋገጥ የሚደረግ ነው። በአጠቃላይ አዲሱ የሱፐር ቪዛ መመሪያ የገቢ መስፈርቶችን በማቅለልና የቆይታ ጊዜን በማርዘም ቤተሰቦች በካናዳ ምድር እንዲገናኙና ጠንካራ ማህበረሰብ እንዲመሰረቱ ትልቅ መንገድ ከፍቷል። አመልካቾች ሁሉንም ህጋዊ መስፈርቶች አሟልተውና ወቅታዊ መረጃዎችን ተከታትለው በማመልከት የናፈቋቸውን ወላጆቻቸውን ወደ ካናዳ የማምጣት ህልማቸውን ማሳካት ይችላሉ። ለዛሬ የያዝንላችሁ መረጃ ይህንን ሲመስል በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አዘጋጅና አቅራቢ ቃል ሀብተሰማ ነበርኩኝ። አመሰግናለሁ።